እናት መሆኗን ሳታውቅ እናት የሆነች ከሶስት ወንዶች ጋር አንድ ክፍል ቤት አብረሽ ገባሽ። አንድ ፍራሽ ላይ ከሶስት ወንዶች ጋር ወዴት የሚሄድ ሲማከምሽ አይቲ ደከመቻ ከአይቲ ወደ አክስቴ ሄድኩ። ከዛ የሷ ልጅ አላት ትልቅ ልጅ እሱን አደራ ይዛት ሄድማን ብላ ነበር ሰጠች። አደራውን አትወጣም ነበር። እኔ እነሱን ተንካለ በኋላ ጓደኞቹ ምን ለመድፈር ሞከሩ። ሽንት ቤት በፈቃደኝነት እንደዚህ ነገር የፈጸምሽ ልጅ እንደሆንሽ እንረዳ የነበረው ስትናገሪ ነው። ሰው ቁስልሽ ነው የሚያውቀው ብዬ ነው። ቤተሰብ ስለሆነ ገብቶኛል። እስከምትወልጂበት ደቂቃ ነው እርጉዝነትሽ ማታውቂው? ከ4 ሰዓት እስከ 8 ሰዓት ዝም ብዬ ቻልኩት። ኦሬዲ ያኔ በጣም ሲያመኝ በቃ የማህፀን መሸራተት ምናምን ነበር። ሆስፒታል ሄደን ድንገተኛ ገባን። ከዛ ድንገተኛ ገብቼ ሲያይ ልጅነሽ ማለት አይም አይደለም ስትታኝስ? እሺ ቆይ እንዴ ቡርቴ ነይ ቶሎ ብለሽ ብላ ደወለችልኝ። ምን ሆነሽ ነው ስላት አሞኝ ነው ምናምን አለች። እኔ ደግሞ ደነገጥኩኝ እና አርጉዝ ሆና አታስታውቅም ጫራሽ ምንድነው ነው ልጅ አለች ዋንቲያ የምትባል ልጅ ሆነሽ ልጅ አቅፈሽ ሲያዩሽ ሰዎች እነሱን ያስታውሳቸው። ዋንቲያ እንግዲህ መጥተሽ እንድታይ ፈልጋለሁ እንጂ ወልሽ በዳጭ የሆነ በዚህ እድሜ ልጅ አቅፈኛለሁ ነው ለታክሽ ፈልጋለሁ መጥተሽ እንድታይ ፈልጋለሁ። እንደምን አላችሁ ውዴታ ቲቪ ቤተሰቦቻችን፣ ራሄል ነኝ። ዛሬ በአዲስ ህይወት ፕሮግራማችን እንግዲህ የማርያም አራስ ልንጠይቅ ከስቱዲዮ ወጣ ብለናል። ገና ታዳጊ ወጣት ገና ልጅ ነች። እንግዲህ እንዴት እናት ልትሆን ቻለች? እያሳለፈች ያለቻቸውስ ከባድ ጊዜያቶች ምን ይመስላሉ የሚለው ከወለደች ገና ቀናቶችን ያስቆጠረች ነች። ያለችበት ሁኔታ ትንሽ ከበድ ይላል። እንዴት እዚህ ደረጃ ልትደርስ ቻለች? ልጅነቷንስ ገና ሳታጣጥም እንዴት የልጅ እናት ልትሆን ቻለች? እዚህ ደረጃ እንዴት ደረሰች የሚለው ስለ ቤተሰቦቿ ስለሷ አንዳንድ ነገሮችን ታጫውተናለች። ወደ መኖሪያ ቤቷ እየገባን ያለ ነው። የትም እንዳትሄዱ አብራችሁን ቆዩ። እኔ ራሄል ነኝ። ይህ ደግሞ ሊታ ቲቪ ነው። እስከ ፍጻሜው አብራችሁን ቆዩ። አብረን እንግባ። ከዚህ በፊት 8 ሳይቶችን በ10 አመታት ውስጥ ጥንቅቅ አርጎ ሰርቶ ያስረከበው ድርጅታችን ቴምር ሪል ስቴት አሁን ደግሞ የመኖሪያ ቤቶችን በሳር ቤት፣ በፒያሳ ሊሴ፣ በአዋሬ እንዲሁም በጋርመንትና በአያት ምቹ በሆነ አከፋፈል ከ15 እስከ 35% ዲስካውንት አድርጎ እናንተን እየጠበቀ ይገኛል። ለበለጠ መረጃና ሳይት ጉብኝት ከታች ባለው ቁጥር ይደውሉልን። እዚህ ቤት እንዴት ዋላችሁ? እግዚአብሔር ይመስገን። መግባት ይቻላል? እንዴት ነሽ? አለ እግዚአብሔር ይመስገን። ሃይ ሰላም ነው? አለ እንዴት ነሽ? አለ እግዚአብሔር አለን እግዚአብሔር ይመስገን። ሰላም ነሽ ወይ? ሰላም አለ እግዚአብሔር ይመስገን። እግዚአብሔር ሰላም ነሽ ወይ? ዛሬ እንግዲህ አራስን ጠይቅ ብለን ከስቱዲዮ ድረስ ልናይሽ መጥተናል። እንዴት ነሽ? ጠጋ ልበል መሰለኛ በደንብ ከፍ ልበል ለማውራት እንዲመቸን። ብዙም ባይመች እንዴት ነሽ? አለ እግዚአብሔር ይመስገን። ሰላም ነሽ ወይ? ውይ ቤቢ ተኝቶ ነው? እንዴት ናችሁ? አለ እግዚአብሔር እየበረታሽ ነው? አለ እግዚአብሔር ይመስገን። እንግዲህ እስቲ ለይታ ቤተሰቦቻችን ራስሽን አስታውቂያቸው። የት እንደመጣሁኝ በተወሰነ ነግራችኋለሁ፣ ግን ስምሽን ንገራቸው። ሃይማኖት እንግዲህ ገና ልጅነትሽን ሳትጨርሺ ሳትጠግቢ ራስሽ የልጅ እናት የሆንሽ እናት ነሽና እንዴት ይሄ ነገር ሊፈጠር ቻለ የሚለውን ነገር ለሌሎችም ትምህርት ይሆናል። አንቺም ደግሞ ተሳሳትኩኝ የምትያቸውን ያለፍሽባቸውን ነገሮች ትነግሪናለሽ። ሌሎች ሰዎች ካንቺ ይማራሉ። አንቺ እንደሆናልවත් መታገዝ ያለብሽ ነገሮች ካሉ ቤተሰቦች ከጎንሽ እንዲሆኑ ብዬ ነው የመጣሁትና እንዴት ነው አራስ ቤት? መጀመሪያ አራስ ቤት እንግዲህ ምንም አይልም። ምን ያህል ጊዜ ሆነሽ ከወለድሽ? ወር ከ20 ቀንሽ። ክርስትና አስመስተሻል ማለት ነው? በጣም አሪፍ። ስም አውጣሽላት? ማናልሽ? ልዑልሽ ነው? የልጅነትሽ። መልካም። እንግዲህ እስቲ ምንድነው የተፈጠረው የሚለውን ከማንሳታችን በፊት እንተዋወቅሽ፣ ልጅነትሽን፣ ስላንቺ የበፊት ህይወትሽን እንወቅና አሁን ስለተፈጠረው ነገር እናነሳለን። የት ነው ተወልደሽ ያደግሽው? ጎንደር። እሺ። እናት አባትሽ አሉ? ወንድም እህት አለሽ? አንዲት ሴት ታለች። የኔ ታናሽ። ያንቺ ታናሽ። እናትሽ አባትሽ ያው የሉም ስትይኝ እንዴት? አባቴ በልጅነቴ ነው ያረፈው። እናቴ ደግሞ ያው 6 አመት 7 አመት ልጅ እያለሁ በድንገት ውሻ በልቷት እኛው አንተ ነበር ይሄ
ሴፍት እናት ተቀብላ ስትመጣ ውሻ የተለከፈ ውሻ በላት እናቴ ተረጂ ኦኬ ሴፍት እናት ሰጣቸው ሄዳ እና እሱን ተቀብላ እዛው ጎንደር ማለት ነው በምሽት ስትመጣ ያው ውሻው የተለከፈ ነበረ ሲበላት ታማ አረፈች የምርሽ ነው እናት ብዙ ጊዜ እንደዚህ አንሰማም ወይ ማለት በአውሬ መበላት በጅብ ምናምን በሌላ ነገር ነው እዚህ ጋር ነው የተነከሰችው እጇ ላይ ነው የነከሳትና ከዛ በቃ እስከ 40 ቀን ደህና ነበረች ከዛ በኋላ ተናረጋት መታሰር ጀመረች ምናምን ከዛ በቃ አረፈ ታስታውሺ ነበር ይሄን በልጅነትሽ 6 አመት ነው ታይ ነበር የእናትሽ ህመም አዎ አይ ነበር አስታውሳለሁ በጣም ነበር የተሰቃየችው ማለት ማታ ሲመጡ ነው ይበላቸው ማታ ውላ ነው እዛ ሰው ስለሚበዛ ውላ እኛ ጋር ይርባቸዋል ብላ የሮጠች ስትመጣ ምሽት ነበር አይታየም ውሾም ጥቁር ነበር ከዛ በስንት ሰዓት ማለት ነው ሁሉ አንድ ሰዓት ምናምን ገና እየመሸሸ ማለት ነው እየመሸሸ ከባቢ ከዛ በኋላ ማለት ከዛ እሷ ሞተች ከዛ እኛ ወደ እስከማድረስ ለሞት እስከማድረስ በፊት ወደ ህክምና ሄዳችሁም ወይ ክትባቱን አልተከተቡም ወይ አልሄደችም አንደኛ እኛን ብቻዋን ስለምታሳድገው እንትን ማንም ከጎኗ ሰው የለም ነበር እሺ ከዛ በኋላ የአብሻ መድኃኒት ነበር ያደረገችው ያው አላዳናትም እሱ ስለዚህ መውሰድ የሚገባቸውን ክትባት ባለመውሰዳቸውም ጭምር ነው ማለት ነው ምን አይነት እንደወሰድሽ ለአንዳንዴ ለሌሎችም ሰዎች ምልክቱን ሲያዩም ጥንቃቄም እንዲሆናቸው ችላ እንዳይሉ ባንቺናት የደረሰ በሌሎችም እንዳይደገም ያው ልጅ ነሽ በርግጥ ግን የምታስታውሹ ነገር ካለ ህመሙ እየባሰባቸው ሲሄድ ያየሽባቸው ምልክቶች እናትሽ እንዴት እየሆኑ መጡ መታሰር ምናምን ማለት እዛ ደረጃ ድረስ ያደርሳል ከቁስሉ ከመነከሱ በጣም ይቆስላል ከዛ ከቁስሉ ጀርባ እሷ ሌላ ሰው ነው የምትኖር ያሳበዳል የውሾን ባህር ያለበሳቸው በግዴታ መታሰር አለባት እሷ ከባድ ነው በጣም ከዛ ህይወታቸው አለፈ አያታችን አሁን አርጅታለች 90 ምናምን አመቷ አያታቸው ያሳደጋቸው አያታችን ከዛ በኋላ አክስት አጎት እየተባለ ይቀበበሏችሁ ጀመረ ወደዚህ ያልሽ ታሪክ አንቺና ታናሽሽን ማለት ነው ከዛ በኋላ ትምህርትሽን እየተማርሽ ትምህርትሽን አላቋረጥሽም በዚህ አጋጣሚ አላቋረጥኩ ትምህርትሽን ትማሪያለሽ ከዛ በኋላ በምን አጋጣሚ ወደ አዲስ አበባ ልመጭታልሽ ከዛ በኋላ የሆነ ዘመድ ነበረን እዚህ እኔ እዚህ አስተምራታለሁ ብሎ መጣውን እሱ ጋር ተስማማኝ ነበር አዲስ አበባ ስለ አዲስ አበባ ተሰሚ ነበር አዲስ አበባ መጥቶ መኖር በቃ እሱ ለቅሶ መጥቶ ነበር እዛ የሆነ ሰው መጥቶ እንደዚህ አይነት ዘመዶች መጥተው ነው ከኛ ጋር እንኖር ብለው ከመውሰዳቸው በፊት አንቺ እናንተ እዛው ክፍለ ሀገር ያላችሁ ልጅ አዲስ አበባ መምጣት ልማችሁ ነበር ወይስ በቃ አጋጣሚው ስለኖረ እዛም ያለሽበት ቦታ ስላልተመቸሽ ነው መምጣት የፈለግሽው እንደዛ መምጣት የፈለግሽው ስላልተመቸሽ ነበር ከዛ በኋላ አዲስ አበባ መጣሽ እንዴ አልተስማማንም ነበር ሰው ቤት ምን ያህል ጊዜ ነው እሱ ጋር አንድ አመት ነው ትምህርትሽን እየተማርሽ እየተማርኩ ነበር እሺ ከዛ በኋላስ ከዛ በቃ ሰው ቤቱኝ ነበር ወጣሽ ከዛኛው ቤትና ሰው ቤት መረጥሽ ሰው ቤት ግን ሰው ቤት አሁን እዛ የነበረው ምቾትና ድሎትሽ እንደዚህ እሱ ጋር እንደወጣሁ ሰዎችም ሊቀበሉኝ አልቻሉም ልጅ ነች እንዴት ስራ ልናሰራት እንችላለን ምናምን ብለው ልጅ ቤት መስራት ትችይ ነበር ሰራለሁኝ እዛ ለምጃለሁ በልጅነት ነው የምሰራው ግን የክፍለ ሀገር ስራና አዲስ አበባ ስራ እኮ ይለያል መሰለኝ አይደል አይ ቢሆንም እዚህ ደግሞ ትንሽ አይቻለሁ እነሱ ጋር ዘመዶችሽ ጋር ቢሆንም ሰዎች ይሻላሉ ለስራ ይችላቱንም ልጅ ነሽ ስላሉ ልጅ ነበረ መጀመሪያ ያስኩት ልጅ መጠበቅ እሺ ከዛ በኋላ ቀየልኩ ስራ እየለመድኩ ስራ መስራት ኃላፊነት ወስደሽ ግን በቃ ሰው ቤት ሰራለሁ እችላለሁ ልመክሮ የሚለው ነገር ወሰንሽ ወሰንኩ ካለው በታይብስም ብለሽ ነው ማረጋጭ አልፈራሽም እንደልጅ ሰው ቤት ገብተሽ ሰራለሁ የሚለውን ሐሳብ ስታስቢ ወዴት ይኬዳል በዛ ልክ ነበር አማራጭ አጣሽው ሰው ቤት እየሰራሽ ትምህርትሽን ትማሪያለሽ ወይስ ተውሽ እማራለሁ በማላ ልምጭ ሲገባ አቋርጠው የማታ ነበር ትማሪው የማታ እሺ ከዛ በኋላ ትምህርትሽ ላይ እንዴት ነበርሽ ከዛ በኋላ እንዴት ሆነ ህይወት ከዛ በኋላ እንደዛ እየሰራውኝ ቤት እንደዚህ ትንሽ ቤት ተከራየሁ ለጓደኛዬ ጋር ለሁለት አሁን እንዴት ለመከራየት ተሰብሹ ለምን እንዴት ነው ገና ትንሽ ልጅ ነሽ በሳይ ሰለቻለ ሰው ቤት ማለት አላ
ይሻላል በማለት ማለት ነው። ደግሞ ትንሽ የቀን እዛ እየሰራች ቤትሽ ጋር ደግሞ ትንሽ እረፍት ይኖራል በማለት ከጓደኛሽ ጋር አንድ ላይ ሆነሽ እዛ ሰው ቤት እየሰራሽ ጎደለብኝ አልሽ ነገር ወይም እንድትወጪ ያደረገሽ ነገር ምን ነበር በሰዓቱ? ያው ብዙም አልተመቸኝም፣ ስራው ምናምን ይበዛብኝ ነበር። በሰዓቱ ያሰብሽው ነው ወይስ አሁንም ድረስ ብታስቢው ውሳኔ ልክ ነበረ? ያ ቤት ከባድ ነበር ወይም ተበድዬ ነበር ትያለሽ? አይ ልክ ነው። ውሳኔሽ ልክ ነበረ፣ አልተመቸሽም ነበር። ሀሳቡን ያመጣችው እሷ ነች። ከዛ በኋላ ምን ሰርተን እንኖራለን ተባባላችሁ? ወይኔ ቡና ተመላላሽ ወይ ቡና ፑል ቤት ነው አሰብ። እሷ አንቺን አታውቂም ብዬ አስባለሁ። እሷ አንቺ እዚህ ሀሳቦች ያመጣችልሽ ምትነግርሽ፣ ከዛ ሀሳቡን ተስማማሽ ወጣሽ ከዛ ቤት? ከዛ ቡና ምናምን ለአንድ ወር ምናምን ጀመርኩ ሰራሁ። ከዛ በኋላ እሱ አልሆነም፣ ሰው ቤት ተመላላሽ ደግሜ ሞከርኩ። ቤቱን ተከራይታችሁ አብራችሁ ይኖራችሁ ማለት ነው? ተመላላሹ ማለት ነው። ከዛ ተመላላሽ እየሰራሁ ነበረ። ሰው ቤት ተመላላሽ ትምህርትሽን ትማሪያለሽ? የማታ እየተማርኩ ከዛ ነው እየተፈጠረ እኮ። እንዴት ተፈጠረ? እሱ ጋር ጥምቀት ነበረ። ጥምቀት ሊደርስ አካባቢ ከዛ እንደዚህ መንገድ ላይ ያለፈ ምናምን ነበረ። ከዛ በዛው ተገናኘ ምናምን እያወራ ምናምን ከጓደኛዬ ጋር ነበረ። ሎሚ ወሮሮብሽ? አይ አይደለም፣ ከጓደኛዬ ነው ስልኳን የተቀበለ። እሱ ከጓደኛሽ አንቺ ስልክ ተቀበለ? ከዛ ደወለልኝ፣ በዛ እያወራን ከዛ ተገናኝተን እነሱ ጋር ነይ ምናምን ብሎ ያብሬ። ከዛ በፊት እንደዚህ እንደ ጓደኛ ነው ታውቂ ነበር? ኦኬ እሺ። ከዛ ተገናኘን እሱ ጋር ነይ ብሎ የሆነ ምሽት ነበረ፣ በጣም ከምሽት በኋላ ነበረ ካልመጣሽ ብሎ ወጣ። ከምን ያህል ጊዜ በኋላ? በስልክ ምን ያህል ጊዜ አውርታችሁ? አልቆየንም፣ 2 ወር ምናምን ቢሆን። 2 ወር ሳትገናኙ በስልክ ብቻ አወራችሁ? እሺ። ከዛ በኋላ ተገናኘን ነይ ብሎኝ ሲሉልታ ነበር። አንተ ከዚህ ምትኖር የት ነበር? ካቻኔ እዚሁ። እሺ። ከዛ ሄድኩኝ። ከዛ ከሄድኩ በኋላ ግን ማለት እንደጠበቅኩት አይደለም። ምን ነበር? ጓደኞቹ ምናምን ነበር የጠበቀን። ጓደኞቹ ይዞ? እሺ። ከዛ መሽቷል፣ 4 ሰዓት ነው። ኦልሬዲ ወደ የትም መሄድ አትችይም። ከቤት ወጣሽ 4 ሰዓት ነው ማለት 2 ሰዓት ከምናምን ነው። ከዛ እስከምትሄጂ ችሎታ አይደል? በጣም መሽቷል። አንቺ በዛ ሰዓት ስቴጅ ይመለሳል ብለሽ ነው ወይስ እንደምታድሪ አስበሽበት ነው የሄድሽው? አይ እሱ ጋርማ ችግር የለውም ነው ብዬ ነበር። ለማደሩ ሬዲ ነበር ስትሄጂ? አዳለው ወይ መለሳለሁ ብዬ ከሁለት አንዱ ብዬ ነበር። ከዛ መቼ ጓደኞቹ ጋር ግዴታ እኛ ጋር ብርሽ ለምትሄጂ ምናምን አለ። ጎሬትም አልሄድም መስታል። ከሱ ጋር እስከ ጓደኞቹ አብረው ሁላችሁም አንድ ቤት። እሺ። ከዛ እሱ ጋር እንትን ብለው ምናምን ጓደኞቹ ምን እንትን ሊሉ ሲሉ ጮኩ። ጎረቤት ነበር። ቆይ እንዴት አልገባኝም። ጓደኞቹ ጋር አብራ ያሉት እሱን ካለ በኋላ ጓደኞቹ ምን ለመድፈር ሞከሩ። ኦኬ። ከዛ እኔ ሲጮህኝ ጎረቤት ምናምን ተሰማ፣ ሽንት ቤት ገባ። እሱ የገባችሁበት ክፍል ሁላችሁ ምን ያህል ወንዶች? ቢያንስ 2። ከሱ ውጪ 2 3 ከ3 ወንዶች ጋር አንድ ክፍል ቤት አብረሽ ገባሽ? አንድ ፍራሽ ላይ ከ3 ወንዶች ጋር ወዴት የሚሄድ ሲማከምሽ በኋላ። ከዚህ በፊት አንቺ ግንኙነት አድርገሽ ታውቂያለሽ? ታውቂያለሽ ከዚህ በፊት? አሁን ይሄ ነገር ቢፈጠርም ከሱ ጋር ነው ብለሽ አምነሽበት ነበር የገባሽው በሰዓቱ? ከዛ በኋላ እነዚህ ከሱ ውጭ ያሉ 2 ልጆች ሲሞክሩሽ ለመድፈር እሱ አልነበረም? ሽንት ቤት ነበር። ከዛ እኔም ዘልዬ ሽንት ቤት አመለጥሻቸው? አመልጫለሁ። ከዛ በኋላ ለሱ ነገርሽው? አዎ እሱ ነግረው ውሸት ነው ምናምን አለኝ። የዛኑ ሰዓት ነው። ከዛ በቃ እኔ አልገባም ብዬ ወደ ቤት መጣሁ። በሌሊት በዛ ሰዓት? አይ ጧት ነው እኮ እንደዚህ ያረኩት። ጧት ላይ ነው የተፈጠረው? ምናምን ጅማታ ምንም አላሉ ነበር ጧት። ከዛ በኋላ ወደ ቤት ሄድሽ? እሱም አላመነሽም? አዎ አላመነም ምናምን። እሺ። ከዛስ? መጣሁ እሱ ጋር እናውራ። ከዛ በኋላ ከዛ ጠዋት በቃ እኔ ወደ ቤት መጣሁኝ። ከዛ በኋላ ስልክ ደወለልኝ። ማለት ይቅርታ ምናምን ለማለት እኔ በቃ አልፈለኩም ነበር። ከዛ በኋላ በዛ ተጣላን። ምን ነበር አንቺ አልፈለግሽ? እሱ ይቅርታ ያለው ምኑን አምኖ ነው? ኦሬዲ ያ እንዳረጉ እንትን ብሏል፣ ነግረውታል መሰለኝ። በኋላ እነዛ ልጆቹም ይቅርታን ተቀብለው ነበር። እኔ አልፈልግም ብያቸው። ከነሱ ጋር የተፈጸመ ነገር የለም? እሱ ጋር ምን ነገር የለም።
ከዛ በኋላ በቃ በዛው ተጣላን። እኔ እርጉዝ እንደሆንኩ አላውቅም። ይቅርታውን አልተቀበልሽም አንቺ? በቃ አልፈልግም። ሁለተኛ ግንኙነት ፈልገዋል አልፈልግም አልኩ። አጭሽ ሁለተኛ? እሺ። ከዛ አልፈልግም አልኩ። ከዛ ለእኔ እርጉዝ ነበር። ፔሬዴ ወደ በወሩ ቆሟል፣ ግን እኔ ተዛብቶ ነው መሰለኝ። ግንኙነት ሲደረግ እርግዝና እንደሚፈጠር ያው አይ መድኃኒት አለብኝ። ወስደሽ ነበረ? ወስደሽ ነበር? ኦኬ። እንዴት ይሆናል ብዬ አላሰብኩም። ከዛ እንደዛ ብዬ ስላሰብኩ ወርጅ እስከሞት ድረስ አላውቅም ነበር እሱ ነገር አልገባኝም። ማለት ውስጥሽ ፍጥረት ሰው ነው እየተፈጠረ ያለውና ፕሮሰሶቹ በራሳቸው ሌላ ብዙ ለውጦች አሉ። ይሄ ከፊዚካሉ በዘለለ ራሱ አሁን ይሄ በደንብ እንትን እስከሚል ድረስ ምግብ እንትን አለማለት ይችላል። ገና ከስር መሰረቱና ያ ሁሉ ምንም እንትን አላለሽም? ጨጓራ በሽታ ነበረብኝ። እሱ ነው ያኔ መሰለሽ እንጂ ምንም ልታገናኙ አልፈለግም ጭራሽ። በመድኃኒቱ እርግጠኛ ነበርሽ በወሰድሽው? አዎ። ከዚህ በፊት እንደዚህ አይነት ነገሮች ሲፈጠሩ መድኃኒት ወስድሽ ምንም እርግዝና አይፈጠርም ነበረ? እሺ። ከዛ በኋላስ? ከዛ በኋላ እንደዛ ብዬ ሰው ቤት ነው ደግሜ እየሰራሁ ነበር። እዛ ቤት እንደተከራየሽ? አይ ቤት በቃ አልቻልኩም ነበር። ክረምት ላይ ስራ የለም ነበር። ተቃላይ ገባሁ ስራ። እሺ። አይ እነሱ ጋር እየሰራሁ ያለው ሆድሽ የገፋ መጣ። ግን እነሱም አላወቁም። እኔም በቃ የሆነ ውፍረት ነው መሰለኝ። ፎቶ አለሽ በፊት? አዎ። ቀጭ ነበርሽ በጣም? አይ ሆዴ ይሆናል አዎ። አዎ ቦጫሌና ወረዳሙ ስለማልንቀሳቀስ ቤት አይደለም ሙሉ እንደዛ ውፍረት ነው ነበር መሰለኝ። ከወር ለውጦች የሉ እንትን ነበረ? ጭራሽ ምን ይገዝና ነው ያለሰኩ ጭራሽ አልመጣልኝ። እሺ። ከዛ እነሱ ጋር እየሰራሁ ኦሬዲ ሊወጣ ነው ያልኳቸው ነበረ። ለምን? በቃ ስራውም ትንሽ ይከብዳል እና ሊወጣ ነው ምናምን ብዬ ስላቸው ቆይ ትንሽ ሰራተኛ ፈልግ በማለት እየቆየሁ ወዲ ሰኞ ልወጣ እሁድ ሰኞ ልወጣ ቅዳሜ ማታ አመመኝ። እስከ 4 ሰዓት ስራ እየሰራሁ ነበር። ማታ 4 ሰዓት እስከምትወልጂበት ደቂቃ ነው እርጉዝሽ ማታውቂው? አላወኩም። ይሄ በጣም የተለየ ነው ማለት ጭራሽ ይሆናል ብዬ አላሰብኩም። እሺ ቦርጭ ቢሆን የቦርጭ ልክ አለው ብዬ ነው። ስትተኝስ? እሺ ቆይ እንዴ ስተኛ እንደፈለኩ ነው ተኛ። በሆድሽ ምናምን ተኛለሽ? ፈለኩት ነው ተኛ። ተፈጠረ ያለው ነፍስ ግን ይገርማል። ምንም ጭራሽ ስራ ስሰራም ሊያመኝ ይችል ነበር፣ ግን አላመመኝም። ምግብም እበላለሁ። 9 ወር ሙሉ ፔሪዮድሽ ሲቀርስ እዚህ በፊት ተዛብቶብኝ ስለሚያውቅ 9 ወር ጋፕ ያው 6-7 ለአመት እኮ ትንሽ ነው የቀረው። 6-7 ወር ምናምን ተዛብቶብኝ ያውቃል። 6-7 ወር ተዛብቶ ያውቃል። ኦኬ። ነው በቃ እንደዛ ብዬ ስለታውኩት ሐኪም ቤትም ክትትልም አልነበረም። ክትትልም አላደረግሽም ጭራሽ። እሺ። ከዛ ሰኞ ምናምን ልወጣ ከቤት ከነሱ ቅዳሜ ማታ 4 ሰዓት ላይ በቃ አመመኝ። ከ4 ሰዓት እስከ 8 ሰዓት ዝም ብዬ ቻልኩት። ኦሬዲ ያኔ በጣም ሲያመኝ በቃ የማህፀን መስሸራተት ምናምን ነበር የሚሰማኝ። ምን ነበር የሚሰማሽ? በጣም ሆድ ቁርጠት ምናምን በቃ በጣም ነበር የሚያስቸግረኝ። በቃ ከዛ በኋላ በቃ 8 ሰዓት ሲሆን ደወልኩኝ። ሆዴና ማመም ብለሽ ነው ያሰብሽው አንቺ? አዎ እነሱ እንደዛ ነው የሚመስላቸው። ሆድ ቁርጠት ምናምን ብለው ነው ያሰቡት። ከዛ ደወልኩኝ 8 ሰዓት ወጣ ነው ቤት። ለማን ደወልሽ? ለነሱ ለአሰሪዎቼ ላላቸው ነው ስሜታች ግራንድ። ከዛ ሆስፒታል ሄደን ድንገተኛ ተባለ። ድንገተኛ ገብቼ ሙቀት ምናምን ተለከ። ከዛ ድንገተኛ ገብቼ ሲያይ እርጉዝ ነሽ ምናምን አለ። እኔም አይደለም አልኩኝ። እሱ ነው አስበሽው ሄደሻል ብዬ እንዴ ምናምን ብሎ ከዛ በኋላ አንቺ ወዲን ቆረጠሽ እሱ ልትወልጂ ነው ይልሻል አለ። ምንድነው ወልዷልሽው? ከዛ እርጉዝ ነሽ ትበይ ማለት ምን አልሽ? ምን ተሰማሽ? 9 ወር ሙሉ እንግዲህ አለማወቅሽ በራሱ ይገርማል። ወዲን ቆረጠ ብለሽ ሄደሽ ልትወልጂ ነው ስትበይ በጣም ነበር የደነገጥኩት። ስሜቱን አስታውሽኝ በደንብ በኋላ ተመልሰሽ። በቃ አንቺም ታውቂው ነገር የለም 9 ወር ሙሉ ልክ እርጉዝ ነሽ ሲልሽ የሆነ የተሰማሽ? በጣም ነበር የደነገጥኩት። የሆነስ ወርድ ደንግጫለሁ። በቃ ምን አልሹ? ከዛ ዶክተሩ አረ ምንም ብዬ ከዛ እንዴት እስካሁን እንዴት አለ። እነሱን ተቆጣቸው።
እንዴት እስካሁን ምናምን አለችው። ስራ ስትሰሪ ምናምን አይደክምሽም አያቅትሽም ነበር? በጣም ነበር የምሰራው የእውነት ሰራሽ ችግር የለብሽም ነበር? በጣም ነው የምሰራው እስከምወልድ ድረስ ሰርቻለሁ እስከ 4 ሰዓት። አምሮት ምናምንስ አይታወቅሽ ልባላልሽ? እንጃ እኔ ማለት ያው እርጉዝ ስትሆኝ የምታስታውሹ እኔ እዛ ስሜቱ ላይ ስላልነበርኩበት እንደዛ ብዬ እሱ ሆስፒታል ከፈለል ሳናስበው 30,000 ብር የከፈለው። በምንድን ነው የወለድሽው? በምጥ እስቲሻል ነው። ከዛ 30,000 ብር ክፈሉ ተባሉ። ከፈለ እሱ። ለምን አልነገርሽንም ብለን እሱ ጋር ጮሁ። እነሱ አውቀሽ ውሸትሽ እንደዛ ነበር የመሰላቸው። እንግዲህ ተዛውሮ ከዛ ቤተሰብ ተባለ። እሺ ወለድኩ ወርዴ። ከዛ ጧት ላይ ቤተሰብ ሲባል ምን ያሳታ ማድረሽ? አይ ሰዓቱ ብቻ 9 ሰዓት ወደ 8 ሰዓት አይደለ? 9 ሰዓት ያው ለ9 ሩብ ጉዳይ ምናምን ገብተናል። 10 ሰዓት ምናምን 11 ሰዓት አካባቢ ወለድኩ። ቤተሰብ ሲባል ማንም የለም እዚህ። ያው ዘመድ ተብዬው ጋር አልደውልም ተጣልቼ አልፈልግም ብዬ ወጣሁ። ከዛውንሽ ጓደኛ ያለች እሷ ጋር ደወለ። እሱ ማወራት ሰውየው አሁን እዚህ ያለሽባት ቤት ልጅ ከዛ ደውለን ወልዳለች አይደል የተባለችው ነይ ምናምን አሞኛል ምናምን ነበር ያልኳት። መጣች ጥያቄ ሲያቀርብላት እንደዚህ ተቀበለች ያልሽ ምናምን እሷ ተብራራው ይሻላል ወይስ ከዛ ይሻለች እሷ ከመጣ ልጅ አምጥተው ሲያሳቅፉሽ ምን አልሽ? ማለት ምንም ያልተዘጋጀሽበት በስነ ልቦና በማል ምንም እንዳልሹ የምታውቂው ነገር የለም ለራስሽ ልጅ ነሽና አምጥተው ከባድ ነው በጣም። እነሱም በጣም ነበር አይደነገጡት። ዶክተሮቹ ምናምን ቤተሰብ ሲባልም በጣም ነበር እነሱ ግራ ገብቷቸው ነበር። የለም ሲባል ምናምን በጣም ነበር ጫንቋቸው ነበር እነሱ። ያልሹን እስቲ ንገሪኝ ወደ ኋላ አስታውሽኝና ልጁን አምጥተው ሲሰጡሽ ልጅሽን ስታዩ ምን ተሰማሽ? አይ ደንግጫለሁ። ኦሬዲ እነሱ ያሉት ማንቺም ማሳደግ ባትቺ ይሆናል ለድርጅት ምናምን እንትን ይላል ሌላ ነገር እንዳታስቢ አይዘሽ ባርቺ ነው። ከዛ በቃ ደንግጫለሁ በጣም። ልጅሽን ስታዩስ? አረ በጣም ነው የደነገጥኩት የእውነት ከባድ ነው ብቻ መግለጽም። ማንን ይመስላል? አባቱ ነው የሚመስለው ራሱ ነው የሚመስለው። ከዛ ምን አልሽ? አባቱን ለመፈለግ አሰብሽ ምናምን በሰዓቱ? አዎ እንደወለድኩ ደወልኩለት። እሷም ደወለችለት። ወዲያው ያወራን ነበር ምናምን። ምን አላችሁ? ቆይ መጀመሪያ ገና ደውላችሁ ምን አላችሁት? እንደዚህ ተወልዳለች ምናምን አለች። ከዛ ለሷ ነው ብዙ ነገር ያወራት። እሷ ጋር ነው ያወሩት ኦሬዲ። እሺ ምናምን እኔም ደውዬ ታግዘናል ምናምን ስለሽ አግዛለሁ ማለት አመነ ማለት ምንም አልተከራከረም ምናምን አምኗል። ግን ደግሞ ደኝ ያስመረምራለሁ ብሎ ነበር። ከዛ በኋላ ጭራሹን ስልክ ማይነሳም ጭራሽ በቃ ካዳ። ምን አይነት እንትን ላይ ያለ ሰው ነው? ስራው ምናምን ሹፌር የራሱ የምን ሹፌር? የታክሲ የጭነት መኪና? የጭነት መኪና። ሚስት ዳር ምናምን የለውም? ኧረ እሱን ገና 20 ዓመት ቢሆን ከዛ እንደወለድሽ ሲያውቅ ምናልባት መጋባት ካስፈለገ ምናምን አላወራችሁም ስለዛ? ኧረ ጭራሽ ስለሱ ሳይሆን ለልጁ እንኳን አግዝ ምናምን ጭራሽ ሲልታቻለ። ልጅነቱን አመነ ግን ደግሞ መርዳቱን ፍቃደኛ አልሆነም። ደኝ ማስመረምራለሁ ይላል ግን ዝም ብሎ ከዛ አሁን አብራሽ ያለችው ጓደኛሽ ያኔ አብረን እንኖር ብላችሁ አብራችሁ ትኖር የነበረችው አነች? በፊት ገና ሰው ቤት እንደወጣሽ አብራችሁ ትኖር የነበረችው? በጣም አሪፍ ነው። ፍቃደኛ ከሆነች እሷን እናስገባታለን። በዚህ ጊዜ እንደዚህ አይነት ከባድ ጊዜሽን ለመካፈል ፍቃደኛ ሆኖ አለሁኝ ማለት ቀላል ነገር አይደለም። ምክንያቱም እንዳልሽው ከሆነ ማንም የለም አይደል? ወረሽ አሰሪዎችሽ ከዛ ሆስፒታል ተለያያችሁ 30,000 ከከፈሉልሽ በኋላ እና እኔ እየሰራሁበትን ሰጡሽ? ትንሽ ነው አልቆየሁም እነሱ ጋር። ከሆስፒታል ለወጣሽ ነው እሱ ቤት ነው የሄድሽው? አልሄድኩም። አይ ስራ እንጂ እነሱ ጋር የገባሁት ብዙ ጊዜ አልቆየሁም። ግን ማድረግ የሚገባቸውን አድርገው? አዎ አድርገው። ማን ይከፍለው ነበር በዛ ሰዓት? ማንም የለም እኮ። እውነት ነው። በጣም ከባድ ነበር የእውነት። እነሱ ፈጣሪ ይስጣቸው ጥሩ ሰዎች ናቸው። እውነት ነው። ለዚያም በዙሪያሽ ከጓደኛሽ ውጪ እንዳልሽው እናት አባትሽ በህይወት የሉም። እሳቸውን ይማሩ። ሌላ ማን አለ? ዘመድ መቼው ሰው አለ በዙሪያሽ?
እዚህ አዲስ አበባ ሌላ ማንም የለም። ጎንደር አገርሽስ? አክስታ ጎቴ እንዳልኩሽ እንደዚህ የተቀባበሉ ያሳደገው ሰሙ ይሄን ነገር አወቁ? አይ እነሱ አልተነገሯቸው። ለምን እነሱ ጋር ትንሽ ችግር አለ መሰለኝ፣ ለማውራት ይከብዳል። በጣም ታፍኖ የኖረ ሚስጥር ነው። ችግር አለ። ስለዚህ ሁለታችሁ መሀል ጋፕ አለ ማለት አለመስማማቶች አሉ ባንቺና በእነሱ? አዎ እነሱ የማያውቁት ነገር አለ እኔ ጋር የተፈጠረ በዘመድ ምክንያት። እኔ እንትን ሊለኝ የቻለ ነገር ነበረ፣ ከባድ ነገር። አሁን መግለጽ የማትችይው? አውርቼ አላውቅም። ወዲህ ከአዲስ አበባ ስለሆነ ስመጣ ነው የተፈጠረው። ለማውራት ይከብዳል እሱ ጋር ችግር ስለሚፈጠር። ያዛ ላይ የኔ ጋር የደረሰብኝ አደጋ ነበር። ምንድነው ማወቅ ይቻላል? እኔ ለቤተሰቦቿ አውርቼ አላውቅም። ከባድ ነው በጣም። ለቤተሰቦችሽ ባታወሪ ምናልባት ሌሎቹ የሚማሩበት ከሆነ ወይ ደግሞ ሰዎች አንቺን ቁስል አሁን አይተው ከሚፈርዱት ነገር በዘለለ ይሄን ነገር ሰምተው ይሄ ደርሶባታል ብለው እንዲያዝኑልሽ እንዲያግዙሽ የሚያደርግ ነገር ካለ ትናገሪ። እኔ እንደደፍሪኝ ይቻላል። አክስቴ ልጅ ከዚህ በፊት ተደፍረሻል? ይሄ ነገር ከመፈጠሩ በፊት መጀመሪያ አክስቴ አያቴ ደከመቻ አያቴ ከአያቴ ወደ አክስቴ ሄድኩት። ከዛ አክስቴ ነች ለዚህ ሰውዬ ለዘመዳችን ልትሰጠው የቻለች። ከዛ የሷ ልጅ አላት ትልቅ ልጅ፣ እሱን አደራ ይዛት ሄድ ምናምን ብላ ነበር የሰጠችው። አደራውን አልተዋጣም ነበር። ምን አደረገ? ያው ደፈረ። በስንት ከባድ ነው እንደው አልፎ እንደዚህ ሲነገር እንትን ይላል እንጂ። ከዛ በኋላ መተሽ ግን አሁን ይሄ ጥቃት ደርሶብሽ አዲስ አበባን ተቀላቅለሽ የከተማ ልጆች ጋር ጓደኛነት ስትመሰርቺ ምናምን ይሄ እንደ ይሄ የዛ ሀገር አስተዳደግና እዚህ ምናምን ልዩነት ምን አየሽ? እስቲ የሆነ እንደ ልጅ ያኔ ምን ተሰማሽ ነው? ያው እዚህ አሪፍ ነው። እዚህ ወንድም ማለት እንደዛ አይደለም። እዚህ ደስ ይላል። የሆነ ያን ነገር እንትን እንድትይው ያረግሻል። ከዚህ ያሰብሽው ያላ እንትን እንዳትይ ያረጋል። ብዙ ጓደኞች የሚያዝናናሽ ምናምን አለ። እንደዛ በዛ ረሱ እንጂ ከባድ ነበር። ምናልባት የደረሰብሽ ነገር እንዳለ ሆኖ ይሁን የመጀመሪያው ገና በጻነትሽ የሆነብሽ ነገር አሁንም የደረሰው ነገር እንዳለ ሆኖ ግን አንቺ ደግሞ በራስሽ ኃላፊነት የምትወስዱ አሁን ከሆንሹ ነገር አንፃር ቁጭ ብለሽ ትላንትን ከትላንት ወዲያሽን እኔም እኮ ግን እንዲባላረግ ኖር እምትዩ ነገር ሰዎች ምናልባት እንዲማሩበት ባንቺ እኮ ያሉ ልጆች ካሉ ምን አለ? የናፍቆት ስሜትን ወደ እውነተኛ ደስታ፣ የርቀት ስሜትን ደግሞ ወደ ቅርበት ይለውጡ። በዓለም አቀፍ የፔይፓል ክፍያ ጋር በመጣመር በፍጥነትና በአስተማማኝ ሁኔታ ከየትኛውም የዓለም አቀፍ ክፍል ሆነው የልደት፣ የበዓል ወይም የፍቅር ስጦታዎችን በቀላሉ ላኩ። በአገር ቤት ለሚኖሩ ውድ ወዳጆቹ ያልተጠበቀ ደስታን ይስጧቸው። በአበሻ ጊፍትስ በኩል የመረጡትን ስጦታዎች በተቀላጠፈ ሁኔታ ወዳጅ ዘመዶች እጅ ይደርሳል። ያም እውነተኛን ደስታን ይፈጥራል። habashaGifts.net ፍቅርን ከሩቅ የሚያቀራርብ። ዛሬውኑ ይጎብኙና የሚያስደስት ስጦታን ይላኩ። ያው ልጁ ጋር ናይስ ላይ ባሊድ ነው እሱ ያው አሁን በጣም አከስከፍላል እሱ ነው እንጂ ሌላ ከዛ በፊት ይሄ ልጅነት አታለውሽ ናምን ባትተኝም ላልጋ ደረጃን ባደርሽ በጎረምሶች ናምን በወንዶች የመፈለግ ስሜት የሚመስልሽ ጊዜ ምናምን ነበረ? የጓደኛም ስትመርጪ ምናምን ሰዎች እኔ ነበር ሰው አሁን ያ ነገር ልጅ ሆነሽ ልክ አይደለም መቼም አይደለም። አዎ በጣም ሌሎች እንዲማሩበት እንድትነግሪያቸው ጭራሽ ምንም የለበትም። ያውናት እኔ ናቸው ማርሰው ካለ እንግዲህ ከልጅነት ጀምሮ ተፈተኝ ያደኩ ሰው ከባድ ነበር። ያለ ቤተሰብ ማደግ በጣም ከባድ በጣም ያለ እናት ማደግ ብዙ ጊዜ አራሷት ነበር። የሆነስ ውጭም ማደግ ነበር ምንም ደረሰት አልቻልኩም ነበር። ውጭም ታድርገው እንደነው እዛ ያለው ያው አላህ እድሜም ገና ልጅ ስለነበርኩ እስከመረሳት ከባድ ነበር በጣም። እሷል እናትሽ ለመርሳት ነው ውጭ ታድሪ ነበር ወይስ ያለሽበት ቤተሰብ ስላልተመቸሽ አማራጭ ስላጣሽ? አይ እሷ ካሰላለ ቤት ውስጥ ትዝታሽ እንዳይቀሰቀስብሽ ያው በሩማ ይዘጋል እኮ ዛት ከቢ ማየት
ያኔ ምን አይነት ልጅ ነበርሽ? እስቲ በደንብ ንገሪኝ። አሁን ስላለፈ ችግር የለውም። ከሰው ጋር ያለሽ ወይ ቀረቤታ ከደረሰብሽ ነገር አንጻር አንዳንድ ቤት ውስጥ የምናጣቸውን ፍቅሮች፣ የቤተሰብ ፍቅር አለመኖር ውጪ ላይ ገና የሆነም ጎረምሳ ምትወድሻለሁ ምናምን ሲልሽ እውነት እንዲመስልሽ ሊያደርግ ይችላል ምናምን። ምክንያቱም በቤተሰብ ፍቅር ውስጥ ስላላደግሽ ወይም ያ ነገር ስላልነበረና እንዴት ነበረ እስቲ አንቺ ይሄ ወይ ትምህርት ቤት ጓደኞች ስትይዢ ምናምን በቃ ብቻ ምን አይነት ልጅ ነበርሽ ትምህርት ቤት ውስጥ? ትምህርት ቤት አግባባለሁ ከሰዎች ጋር፣ ሴት ጓደኞች ጋር ነው አግባባለሁ። ከወንዶች ጋርስ? እዛ አግባባለሁ። ስጋ ስንት ሚቱ የለኝም ተግባብቶ ነው ስጋ ለማለት እንደዚህ አግባባለሁ ከሰዎች ጋር። አላማሽ ምን ነበረ? መማር ነበር። ተምረሽ ምን መሆን? ያን አልወሰንኩም፣ ግን ትምህርቴን ግዴታ መማር እንዳለብኝ ምክንያቱም ከዛ ያስመጣሁት እንደማር መማር ስላለብኝ ግዴታ መማር እንዳለብኝ ነበር ማውቀው። ሳድግ ይሄን ሆናለሁ ምናምን ብለሽ አላሰብሽም? ግን መማር እንዳለብኝ። ስንተኛ ክፍል ሆነሽ ነው ነገር የተፈጠረው? አሁን ወደ 9ኛ ክፍል ሆነሽ ነው? ገና 8ኛ ክፍል? ከ8 ወደ 9 ልትገቢ ስትይ ትምህርትሽ ላይስ እንዴት ነበርሽ? ትንሽ እሞክራለሁ። ትሞክራለሽ ነው በግል ባለሽ በትርፍ ሰዓት ከስራም ጎን ለጎን ስለሆነ ትሞክሪ ነበር? ከስራ ጋር ትንሽ ቢያስቸግርም ግን ግዴታ። ከዛ በኋላ እንግዲህ ይሄ ነገር ተፈጠረ። ወደ ጓደኛሽ መታ እኔ ኃላፊነት ወስዳለሁ ስትልሽ ምን ተሰማሽ? ማለት በቃ እኔ ጋር ትመጫለሽ ስትልሽ ደስ ይለኝ። ከዛ በፊት ትደዋወሉ ነበር? አጠገብሽ ነበረች? አዎ። ከዛ ይሄ ነገር መፈጠሩ እሷም አታውቅም ነበረ? ድንገት ነው እየተባለችው መውለዴ እርጉዝ እንደሆንኩ አታውቅም እሷ። ከዛ በኋላ ከመጣሽ በኋላ እሷ ጋር ምናምን ይሄ ልጅ ነሽ ገና በቃ ማህፀን ማለት ብቻ ይሄ የአራስ ቤት እንትኑ ከባድ ነው። ከልጅነትሽ ጋር ደግሞ ልምድም የለም እውቀቱም የለም ምናምን። እንዴት ነበረ ከመጀመሪያው ቀን ጀምሮ ንገሪኝ። አራስ ቤት ከባድ ነበረ በጣም። የብልጭ እንኳን ማጠብ ስለማንችል ጎረቤት ነበር ያጠበችልን። ከዛ እሷ አሳየችን፣ እኔ ደግሞ ከዛ እያየሁት እሱም ማጠብ ጀመርኩ። ያው ከባድ አራስነት ከባድ ነበር። ከባድ ነው በጣም። ከዛ በኋላ ይሄ ገንዘብ ያስፈልጋል መቼም አይደለ ለልጁ ማሟላት ነው። እሱ ነገርስ እንዴት አለፈ? ሰዎች ነበር ልብስ ነው እንደዚህ ሰጡ። የት ያወቅሻቸው? አይ እንደዚህ ጎረቤት ምናምን ነው እነሱ ሰው እየመጣ እንደዛ ልብስ ነው ለቤቢ ሰጥቷል። ከዛ ይሄ እናት መሆንሽን ስታስቢ ምን አልሽ? ከዛ ማለት ያው ቅድም እንዳልሽው በቃ ተምረሽ ነው ትልቅ ብቻ እንደው ገና እንደሚያድግ ትንሽ ይልሽ ራስሽ የሳልሽ ነበር። እናት ሆነሽ ራስሽ ስታገኘው ምን አልሽ? ምንም ነገር ሳይኖር ከባድ በጣም ከባድ። አንደኛ እዛ ጋር ያለው አለማሻላ ሲምታታል በጣም። እዚህ ጋር ደግሞ ማንም ከጎኔ የለም። በጣም ብቸኝነት ስትሆኚ በጣም ይሰማል። ማንም የለም ከጎኔ። አራስ ሆነሽ ማንም ሰው ከጎኔ ሳይኖር ይከብዳል እኮ በጣም። በዛ ላይ የሚያግዘኝ ሰው የለም። ብቻ በጣም ከባድ በእግዚአብሔር እንትናለ። ከዛ በኋላ ያለሽበትን ሁኔታ ቀርጸሽ መልቀቅ እንዴት አሰብሽ? አማራጭ የለኝም። እንዴት አድርጌ እንደማሳደገው ግራ ገባኝ። ምናልባት ሰዎች ቢያግዙ ማንም ከጎኔ ስለሌለ። በምን ያህል ቀን የቀረጽሽው? እሱን ከወለድሽ ምን ያህል ጊዜያቶችን አሳልፈሽ? ወር ሊሞላሽ ትንሽ ሲቀርሽ የመጨረሻ ማለት ጫፍ ደርሰሽ ነው ከብዶሽ? ከበደኝ። ምን በጣም ካሳለፍሽው ከባድ ነገር እስቲ ንገሪኝ። የአራስነቱም ከባድ ነው። ያ ጊዜ ያ የተፈጠረ ጊዜ ያንን ከባድ ነበር። አራስ ቤት ሳውን ከወለድሽ በኋላ ለዚህ አንድ ወራቶች ለምሳሌ ምን ተቸገረሽ? ምን ካቅምሽ በላይ ሆኖ ያውቃል? ለምሳሌ እንደ አራስ ቤት ሊጎድሉ የሚችሉ ነገሮች አሉ? ማለት ነገር የለም። በጣም ይከብዳል መታረስ በራሱ። አራስ እንዴት እንደሆነ ማለት ምንም ያዩት ነገር የለም። ደህና ነገር የሚባል ነገር ያገኙት የለም። እስቲሽ ቁስልሽስ እንዴት ሆነ? እስቲሽ አሁን እየዳነ ነው ድኗል። እሱን ደግሞ ራስ የቻለ እንክብካቤ ይፈልጋል። በጣም አስቸግር ነበር። ህመም ነበር። ያው ግድሉ ማንም ከጎንስ ከሌለ መጠንከር ግዴታ ነው። ግዴታ። ከዛ በኋላ ያን ቪዲዮ ሰራሽ? ሰዎች ምን አልባት አዝነው እሺ። ከዛስ እንዴት ነበር የሰው መልስ? ሰው ያው
አንዳንድ ሰዎች ያገዛኛል። ሰውም እንደዚህ አይዞሽ ምናምን ሰው በቃ ብዙ ሰዎች ሰዎች እንዲያግዙ ምናምን ብዙ ሰዎችም እንትን እያሉ ገንዘብ በሚችል በገንዘብ ማይችል ደግሞ ሌላ ሰው ቢያንስ እንዲያግዙሽ እየነገሩልሽ እንደዛ እያደረጉ ነበር። ሰው ኦልሬዲ በጣም ተብለ ስለዚህ ትንሽ ደገፋልሽበት ማለት ነው ከነበረብሽ ስቃይ። ከዛ በኋላስ እያለ አሁን ወር ከምናምን ወር ከ20 ቀን ሆኛል ልሽኝ እንደነበርኩልሽ ሚዲያውም የራሱን አስተዋጽኦ አለው። ከዛ ሌሎቹ ሚዲያዎች እየመጡ ያዩሽ እየታገስሽ መጣሽ። ያው አንዳንድ ሰዎች ነው እንጂ ብዙ አያከዘኝ። ከዛ በታገስሹ ነገር ላይ የጨመርሹ ነገር አለ የሚያስፈልግሽ የነበረ በጣም ኢምፖርታንት ምትዩ ለልጅሽ ጡት ይጠባል። ጡት ነው የሚጠባውስ። ጡት ደግሞ አንዳንዴ ያው ድንጋላሽ ብዙም አያገኝበት እየደረቀ እንዳራስ አንቺ መገብ ያለብሽ ነገር ካልተመገብሽ ብዙ ሰዎች አንቺን ሲያዩ የሚያገናኙሽ ወይም ደግሞ ቶሎ አይምሯቸው ውስጥ እንዲመጡ ያደረግሻቸው ከዚህ ቀደም እንዳንቺው ካንቺ አነስ ባለ እድሜ እንዲሁ ወልዳ በሚዲያ ላይ ቀርባ ያ ጊዜ አልፎ ታግዛ ዛሬ ደግሞ ሰብቻለችሁ ሰዎችን ያጋዛችሁ ራሷም ልጇን እያሳደገች ያለሽ ልጅ አለች ዋንቲያ የምትባል ሰዎች እነሱን ያስታወስሻቸው ልጅ ሆነሽ ልጅ አቅፈሽ ሲያዩሽ ይሄንን ያስታወስሻቸውና አንቺ እስከዛ በፊት ታውቂያለሽ እሱን? ታውቂያት ነበረ? አሁን ይሄ ነገር ከደረሰብሽ ነው ወይስ ገና ድሮ በፊት? አይ በፊት ነው ማለት እሷን ልክ የመጀመሪያ ጊዜ ያኔ እሷን ስታያት በሰላሙ ማለት ምንም አንቺን ተሳትፎ ምን ይሰማሽ ነበረ? አይ በጣም ነበር ያሳዘነች። አንደኛ ልጅ በጣም አዘኝ። ከዛ ደግሞ ነገሮች ተስተካክለው ተለውጣ አየሻት። አሪፍ። አንቺ ደግሞ አሁን እንደዚህ አይነት ነገር አጋጠመሽ። ምን ተሰማሽ? ወይም ደግሞ ምናልባት ለሷ ማስተላለፍ የምትፈልጊው ነገር ካለ? ያው እንግዲህ እሷም እንደዚህ ያው ፈተና አልፎ የለ ቢያንስ ሰዎችም እንዲያግዙ ቢያንስ ሰዎች ትንሽ እንዲያግዙ ልታረገኝ ደስ ላይ መታ ብታይ ነው በቃ ሰዎች ትንሽ እንኳን ያው እስከምጠነክር ድረስ ነው ሰዎች እንዲያግዙ። አንቺም ብትሆኚ ከሷ ምናልባት ምን ተማርሽ? ምን ቢሆንልሽ ትፈልጊያለሽ አንቺስ ይሄንን ጊዜ ለማለፍ? ቢያንስ እንደሷ ሰዎች ቢያግዙ ከጎን ቢሆኑ ቢያንስ እስከምጠነክር ድረስ ፈልጋለሁ ሰዎች ከጎን እንዲሆኑ። ምክንያቱም ማንም የለኝም እነሱ ናቸው ሊያግዙ ይችላሉ። ነው አንቺያ ማለት የምትፈልጊው ነገር ካለ በት? አንቺያ እንግዲህ መጥተሽ እንድታይ ፈልጋለሁ። አንቺ ወልሽበት ደቂቃ እኔ በዚህ እድሜ ልጅ አቅፌን ያለሁትና ልታግሽ ይፈልጋለሁ። መጥተሽ እንድታይ ይፈልጋለሁ ነው ማለት እንፈልጋው። በጣም ጥሩ። እንግዲህ ሶሻል ሚዲያው ምናምን ትልቅ አስተዋጽኦ አለው። ምክንያቱም ለህዝብ አይን ነው የሚያመጣው የሚያቀርበውና ማን አይቶ ማን አዝኖ ማን የስራ እድል ማን የትምህርት እድል ወይ ማን የገንዘብ እድል ማን አይዞሽ እንደሚል ማን ቤተሰብ የሚሆንሽ ሰው እንደምታገኝ የትኛው ድርጅት ምንም ይታወቅ የለም። ቪዲዮ ማንጋይት ሊጋል ድረስ እንደምስል ስለማይታወቅ ነውና እኛም እንግዲህ እንደ ሚዲያ እይታ ቲቪ ይሄን ነገር እንዳየን ምናልባት እይታ ቲቪ ቤተሰቦች ካገዙሽ አንቺ ደግሞ የሆንሽው ነገር በአንቺ እድሜ ያሉ ይሄ ነገር ይደርሳል ብለውም አያስቡ አባባል ነው። ወይ አንዳንዴ ወላጆች ታላላቆች ሲናገሩ የራስሽን እድሜ ኖረሽ የራስሽን እንትን ተዝናንተሽ ጨርሰሽ እኔ እድሜ ነው ምናምን ብለው የሚያስቡ አሉ። በቃ ምንም ቢሆን ብሳሳትም ብለማም ምንም ቢሆን በቃ እድሜ ነው ብለው የሚያስቡ አሉ። ግን እንደዚህ አይነት ዋጋ ሊያስከፍል እንደሚችል እነሱ እንዲማሩበት አንሽም እንድታገዥበት ብለን ነው እዚህ ድረስ የመጣ ነው። ችግር የለም ብለው እናልፋለን ብለው ለሚያስቡ ሰዎች በደንብ ያለፍሽበትን ተሸወድኩ የምትያቸው ነገሮች ንገራቸውና እናንተ በዚህ ስቴፕ ውስጥ እንዳታልፉ ውጤቱ ይሄ ነው የሚሆነው ልጅነታችሁ ይቀማል ብለሽ በደንብ ንገራቸው። እኔ እንግዲህ ያያችሁ ነው ሶሻል ሚዲያ ላይ ልጅ ታቅፈኝ ያለሁት ያለ እድሜ ትምህርቴን አቋርጬ። ስለዚህ እንደዚህ አይነት ነገር እንዳይደርስባችሁ ተጠንቀቁ ይላል። ልክ ያዩኛል አይደል ይሄ ነገር አይሆንም ምናምን ብላችሁ እንትን እንዳይሉ። አሁን እኔ ያለሁበት ሁኔታ ቤት ያስፈልገኛል። ቤት መከራየት እፈልጋለሁ። እዚህ ጠባብ አይመችምና ማገዝ የሚፈልጉ ሰዎች እኔ በገንዘብ ብቻ ሳይሆን መታችሁ ማየትም ትችላላችሁ። እና እኔ በቃላ የሆነ እንትን ሊሆን እንድታግዙ እፈልጋለሁ። ቤት መከራየት እፈልጋለሁ። አሁን ማንም ሰው የለም ወልዲ ከጎኔ
ከጓደኞች ውጪ ብዙ ነገር ያስፈልገኛል። ነው ማንንም የሚያግዘኝ ነገር የለም። እኔ ቁጭ ብዬ ለምሳሌ ምን ያስፈልግሻል? እንደ አራስ እንደ ሴት ገና ልጅ ሆነሽ ልጅ ናት እንደመሆንሽ በቃ ምንም ነገር የለኝም። ቤት ያስፈልገኛል እንዳልኩሽ እስከምጠነክር ድረስ ምናምን ይሄ ጠባም አይሆንም። ለሁለት ቤት ያስፈልገኛል። ጓደኛሽ የምትተኛው ቤት ነው? እዚህ ላይ ነው አብራችሁ ለሁለት የምትተኙት? ደግሞ ፍራሽ የለውም። ስስ ነገር ልቻለችው ነው እንደምታየው። ፍራሽም አይደለም ፍራሽ አይደለችም። ሁሉ ነገር ነው ነገር ያስፈልጋል። ነው ለብቻ ምን ለዚህ አንቺ ልጅሽ ጓደኛሽ እዚች ጋር ነው የምታዩት? የእውነት ልጁን የቱ ጋር ነው የምታረጉት? እዚህ ጋር እንግዲህ እንደሚያዩት ምንም ነገር የለም። ያው ብዙ እንደ ፈልጋለሁ። እስቲ ደግሞ ጓደኛሽ ደግሞ እስቲ የእሷን ደግሞ የተወሰነ ሀሳብ ልስማ፣ እንታወቃት። እንዴት ነሽ? ሰላም ነው ወይ? አለ እግዚአብሔር ይመስገን። ራስሽን አስታውቂልኝ። ብርቱካን እባላለሁ። ብርቱካን እንግዲህ መልካም ሰው ነሽ፣ ተመስክሯል። እንታወቅሽ ለኔ መጣ ነው። እንግዲህ ሃይማኖት የሆነባትን የደረሰባትን ነገር እየነገረችን ያሳለፋችሁትን እያሳለፋችሁ ያላችሁትንም ነገር እየነገረችኝ ነበርና ካንቺ ጋር የተዋወቃችሁት ገና ያኔ ደላላ ቤት ነው መሰለኝ አይደለ? ያው ከዛ በኋላ አብራችሁ መኖር አሰባችሁ? የተወሰነ ሰዓት አብረን ኖረናል። 6 ወር ምናምን 6 ወር አብረን ኖረናል። ከዛ በፊት አንቺ ራስሽን ችለሽ ትኖሪ ነበር? ሁሌም ራስን ችዬ ነው የምኖረው። ሁሌም ሰው ቤት አጠቃላይ አትሰሪም ነበር? አልሰራም። ሻይ ቡና ነበር የምሰራው። እሺ ሻይ ቡና እየሰራው። እንዴት እንዳየሻት የማታውቂው ሰው ጋር አብረሽ ለመኖር አሰብሽ? ስራ አብረን ስራ ምናምን ብዬ ነው ያመጣኋት። አብረን ስራ ብዬ ያመጣኋት። ከዛ በቃ እየተማረች ነው የማታ ትምህርት ያንንም እየተማረች ነው። አንቺ ተማሪ ነበር? እሺ ከዛ የማታ ትምህርት እየተማረች አመጣኋት። ከዛ ጋር እኔ ሰው አብሮኝ ሰው ፈለኩኝ ማለት ነው። አብሮኝ ሰራ ሰው ፈለኩ። ከዛ ሰጡኝ ደላላ ቦታ እንጂ ሰጡኝ እሷን። ደላላ ቤት የሚሄድሽው ሰው ፈልገሽ ነው አብሮሽ? ኦኬ እሺ። ትምህርቷን እየተማረች ከዛ አልመቻለ እሷ። እኔ ሌላ ስራ ነበርኝ አብራ እንድታግዘኝ ነው ያመጣኋት እሷን። ከዛ አልሆን ሲል በቃ ተውኩ። ወላንቶቹ አንቺ ምሳሪው ምን ነበር? ሁለት ቦታ ነበር የቡና ለዛ ነው። ከዛ በቃ አብረሽ ኑሪ በቃ ቡናውን ተንካላለች ሌላ ተመላላሽ ስራ እየሰራሽ ብትይ አብረሽ ኑሪ በቃ ምናምን አልኳት። ከዛ አብረን እየኖርን ነበር። በቃ 6 ወር ምናምን አብረን ኖርና ይሄ ማለት ገና ልጅ ናት ገና አይደለ? እንትና እሺ 6 ወር ተመላላሽ ስራ እየሰራች ማለት ነው። እኔ ሌላ ሰፈር ነበር ስንሰራ ነበርና ከዛ እኔ ደግሞ ሌላ ስራ ወደ ሌላ ቦታ አልመችኝ ያለ ለስራ ተለያየን። ከሩቅ መጣው እሷ ወደ ላይ ነበር በቃ ተለያየን። እሷ ሌላ ጓደኛ ያዘችና እዛ ቤት እየኖረችበት ቤት እኔ ለቅ ወጣሁኝ። ለጓደኛ ያዘችና እዛ ጋር እየኖረች ነበር። ሴት ጓደኛ ማለት ነው። ሴት ጓደኛ ተለያየን። እየመጣች ትፈቅደኛለች ታየኛለች ምናምን ሻይ ቡና ምናምን ነበር። እኔም እዚህም የከፈቱ በቃ ሌላ ቦታ ቀይሬ በቃ ጓደኛታችሁ ግን አልተቋረጠም? ጓደኝነታችን አልተቋረጠም። በቃ እኔ ጋር ተጫውታ ምናምን አራ ምናምን ትሄዳለች። ያኔ ለጥምቀት ጓደኛዋ ስልክ የልጁ አባት ሲጠይቃት አንቺ ነሽ? ያ እንደዚህ ጓደኛ ያዘችው ከ2 አመት በኋላ እዚህ ጋር መጣ። በቃ እኔ ጋር ያለ ተጠቃሚ ካስተመር ነበር ልጅ። እሺ ከዛ እዚያ ሳያት ምናምን በቃ ተመቸችው ምናምን ያኔ ከዛ በኋላ ተግባቡ ምናምን አስልኳል እስቲ ምናምን አለ። ከዛ በኋላ አንቺ ጋር ተጠቃሚ ነበር እሱ? አዎ። ከዛ እነዚህ ልጆች ጓደኛ ቢሆኑ ብለሽ አሰበሽበት ወይስ በቃ እንደዚህ አሁን በልጅነት የቃ ተመቻችሁ ይመቻል ምናምን ተመቻችታችኋል ምናምን አይነት ነገር? በቃ ህይወት አንድ ላይ መሰረታሉ ምናምን ብዬ ነው እኔ። ቀጥሩ ልጅ ነበረ ልጁ ምናምን ያኔ ጎበዝ ነው በቃ የሥራ ሰው ነው ምናምን በቃ ጥሩ ልጅ ነው ምናምን ብዬ በቃ ተግባቡ ምናምን እነሱ ቢያንስ ሲያወሩ ምናምን ትነግርሻለች። ያው እንደ ሴት እንደዚህ ትልሻለች። ስለዚህ ወሬው ላይ ግን ምንም እንትንነት አላየሽበትም ነበረ ማለት ይሆን ይሄ? ኧረ አይ ጥሩ ነበር። አይ በጣም ይወዳት ነበር እሱ። ፍቅር ነበረበት? አዎ ፍቅር ነበረበት። ሰው ነው ያጣላችሁ በማለ ምናምን ማለት ሰው እንደዚህ ምናምን እያለ ሰው እንጂ ያጣላችሁ በጣም ይወዳት ነበር እሱ። ጸቡ ከወለድሽ በኋላ ነው ከእርግዝና በኋላ? አይ በፊት እያሉ
ከዛ በኋላ እዚህ ደርሳል ብለሽ አንቺም አላሰብሽም? አላሰብኩም። በቃ ግንኙነት እንደተፈጠረ ግን ነግራሻለች? አዎ ነግራኛለች። ከዛ በኋላ በቃ ለብዙ ጊዜ ተለያዩ። በቃ ስትወልድ ከወለደች በኋላ ነው ያወቀ እንትን ያወሩ ራሱ እኔ ነኝ ያወራሁት ራሱ ራሱ አላወራችም። ስሜት ነው የተጣልኩ ነበር። ስለዚህ አንቺ ሲደወልልሽ ምን አልሽ መጀመሪያ? ማለት አታውቂም ምንም እርጉዝ ትሁን ምናምን ታውቂው ነገር የለምና ድንገት ነው የወጣብሽ ትታር? እሷ ደወለችልኝ መጀመሪያ ጠዋት እሑድ ቀን ነበረ። ጠዋት ላይ ደወለችልኝ ከቤተክርስቲያን ተመልሼ ወደ ስራ ልገባ ነው። ከዛ ደወለችልኝ ቡርቴ ነይ ቶሎ ብለሽ ብላ ደወለችልኝ። ምን ሆነሽ ነው ስላት አሞኝ ነው ምናምን አለች። እኔ ደግሞ ደንግጬ ምናምን ከዛ ሰውዬው ደግሞ አወራኝ። ያሰሪዋ የነበረው ቶሎ ብለሽ በራይድ ነው ይችላል ቶሎ ብለሽ ድረሽ ያለ ማለት ሰውዬው እንዴ ምን ሆነች ብዬ እኔ በቃ ፈጥኜ ምናምን ሄዱ። ግሩም ሆስፒታል ነው የወለደችው። ግሩም ሆስፒታል የግል ሆስፒታል ነው የወለደችው። ከዛ ፈጥኜ ምናምን ሄዳለሁ። ተቀበለኝ ሰውዬው መንገድ ወጡ። ምን ነው ምናምን ስለው ስለ ሀይሚ የምታውቂው ነገር አለ እዚህ በፊት ምናምን አለ። ኧረ እኔ የማውቀው ነገር የለም ማለት ምን ሆነች ምናምን ስለው እሱን ገብተሽ ታያለሽ አለኝ ሰውዬው። እሺ ብዬ ገባሁ። ስገባ እንደዚህ ህፃኑ ይዛ ምናምን ወልዳ ጠበቀች። ደነገጥኩ እኔ ያኔ ደንግጬ እንዴ ምን ነው በቃ ተረጋጊ በቃ የሆነ ምናምን አለ ሰውዬው። 9 ወር ተያይታችሁ አታውቁም? እኔ ተራርቀናል። እዛ በኋላ ማርገዟን አላየሽ? አይ በመሀል ቢያን 8 ወሯ ላይ ምናምን አግኝታኛለች መጣ እና አርጉዝ ሆና አታስታውቅም። አንቺ ወደ ውስጥ ነው ተነስተር ሆና አታስታውቅም። ብዙ ጊዜ አብረን ኑረናል እኮ የተራራቅና 3 ወር ነው 4 ወር ተራርቀን ነበር። 3 ወር ተራርቀን የ8 ወር እያለ ደግሞ መጣች። የሰው ቤት አጠቃላይ ስትሰራ ነው 3 ወር የተራራቅነው እንጂ ከዛ በፊት ተመላለሽ ነው የምትሰራኝ ነበር። ከዛ ከበደኝ ያለችና ክፍለ ሀገር ደርሳ ተመልሳ አጠቃላይ ገባች። ያችን ጊዜት ነው የተራራቅነው እንጂ ሁሌም እንገናኛለን። ከዛ በኋላ የ8 ወር እያለ መጣች። ምንም አይታወቅም ሆዷ ሰፋፊ ልብስ ነው እንደዚህ ለብሳ የመጣች። በቃ ግን ምንም የታወቀኝ ነገር የለም። አላወኩም። ደንግጬ በምን ይዘሽ የቆየሽ ነሽ ምናምን አልኳት። እኔ ራሱ 8 ወር እያለ እኮ አይቻታለሁ ከወር በፊት ምናምን አልኩት። ምታውቂ ታሪክ የለም ምናምን አለ ሰውዬው። ተከራከረ ያውቀሽ ነው ምናምን አለ። ኧረ እኔ አላውቅም አልኩት። ካወቅ ለምን ዋሻለሁ ምናምን አለ። ከዛ በቃ ስላለው ነገር አወራኝና ትቀበያለሽ ወይስ ምን ይሻላል ምናምን አለ እሱ። ችግር የለም ምናምን ብዬ እጃት መጣ። እዚህ ነበር የምትኖሪው? እዚህ ነው የምኖረው ነበር። እዚህ ላይ ነው የምትተኘው? የዛሻት ስትመጪ እንዴት ነው ማደርጋት? ኃላፊነቱ በራሱ ነገር ምን ቢፈጠር እንደገና እንኪ ብዬ ማሟላው ለአራስ የሚሰጥ ነገር የለም። ቤቱ እንደሚታስብና ይሄ ሐሳብ አልሆነብሽም? ምንም ያው የት ትደርሳለች የት ትወድቃለች ብዬ እኔ እጃት መጣ። እኔ እንደምኖረው ትኖራለች ብዬ እጃት መጣ። ከዛ ጓደኛዬ ነበረች ስራዬ በቃ ነው ሁሉም ስለማይመች ሁሌም መስራት አለብኝ። እኔ ምንድነው አንቺ የምትሰሪው? ሻይ ቡና። ከዛ ጓደኛዬ ለ7 ቀን ጸበል እስክትነካ ከስራ አስወጣኋትና 7 ቀን አብራ ቆየችና እሺ ብላ እሷ ራሱ ሰው ቤት ነበር ምሰራ ከሰው ቤት አስወጥቻት ለ7 ቀን ቆየች። እኔ ስራዬን አላቋረጥኩም። እሷ ለ7 ቀን አብራት ቆየች። በቃ እዛ በኋላ ብቻ እኔ ምሽት ነው ገበያ አጥቶሽ ማታ ነው ጠዋት ገብቻ ጠዋት ወጥቼ ማታ ነው። ደስ ይላል ይሄ ጓደኝነት። ከዛ ኃላፊነትን ወስደሽ ደግሞ የሰብአዊ ደግሞ የሰውነት ደግሞ ርህራሄው አለና አንቺ እንደምን አይነት ቤተሰብ ነው ያሳደገሽ? ባህሪሽ ስላንቺ ንገሪኝ። እንደዚህ ልትራሪ የቻልሽው ግዴታ ነው እንደ ሰው እኮ። ግን ያው ዛሬ ሰው ደግሞ እንኳን ባዳ ሆኖ የራሱን ቤተሰብ በሚሸሽበት ጊዜ ወይ ደግሞ የተሟላ ነገር ሳትጠብቂ ባለሽ ነገር በዚህ ቤት ውስጥ በዚህ ቻው ፍራሽ ላይ ለ3 ተኛለሁ ብለሽ ይዘሻት እንድትመጪ ያደረገሽ ስላንቺ ነገር? አይ ቤተሰቦቼ እንደዚህ ነው በቃ እንግዳ ተቀባይ ናቸው ምናምን በቃ ሰው እንደዚህ ብዙ ነገር ቤት ያልፋል እኛ ጋር። እዚህ ነው ተወልደሽ ያደግሽው? ዛሬላ ክፍለ ሀገር። አንቺም ዱለ ስራ ነው የመጣሽው አዲስ አበባ? እንዲህ ከባድ ጊዜ ያሳለፍሽ ጊዜ አለ አንቺ ይሄን ችግር እንድትረጃት ያደረገሽ ሰው ያጣሽበት ወይ ታመሽ ሊሆን ይችላል ወይ ክፉ ጊዜያቶች ሊሆን ይችላሉ በማታውቂው ቦታ ላይ የሆንሽ ነገር አለ? አንዳንዴ ቢሆን ችግሮች ስናልፍ የሰውን ችግር የመረዳት እድላችን ሰፊ ነው ብዬ ነው። አይ እንደዚህ ክፉ ነገር ያሳለፉት የለም። እንዲሁ ግን ርህራሄው ሀዘኔታው ስላለሽ
የተካፈልሽው ያለችበትን ሁኔታ ማለት ነው። አሁን ምን አይነት ሁኔታ ላይ ነው ያላችሁት? ምን ጎደለ? ምን አለ? ለሷ ብዙ ነገር ያስፈልጋታል። ብዙ ነገር የራስን ነገር የሚያስፈልግ ነገር አለ። እኔ ያላሟላውላትም በቃ እኔ ማድረገውን አድርጋ ነው የምትኖር እንጂ እንደራስነት አይደለም የሆነችው። ብዙ ነገር ያስፈልጋታል። ስለዚህ ይሄንን የሚመለከቱ የታቲ ቤተሰቦች ይሄን ቢያሟሉ ይሄን ቢያደርጉላት የምትሆነ ነገር የሚያስፈልጋትን ነገር አው እሷ ነው ማለት ነገር በቃ ምንም ነገር የለም እኮ ሙሉ ነገር ያስፈልጋታል። ምንም ነገር ቢኖር በቃ የተወሰነ ይሄ ነው ልሽ ነበር ግን ሁሉ ነገር ያስፈልጋታል። የሚያስፈልጋት ነገር የለም። እጇ ላይ ገንዘብ የለም። አሁን ምንም ነገር የምታረጋው እጇ ላይ ገንዘብ ቢኖር ይሄን ከዚህ አድርጋ ይሄን ይደረጋል እል ነበር ግን ብዙ ነገር ያስፈልጋታል። ሃይማኖት እስቲ እንደዚህ እህት ሆና ለተገኘች ጓደኛሽ ምስጋናሽን፣ አክብሮትሽን፣ ፍቅርሽን ገለጭላት። እኔ በጣም አመሰግናለሁ። ተባረኪ። ደግሞ እኔ ደህና ደረጃ ደርሼ እሷን በቃላ ለማለት ያውቃኛል። ጓደኝነታችን እንደት እንዲቀጥል ድሮ ጀምሬ እንደት ነው ማለት ድሮ ከዛ ከተገናኘን ጀምሮ ለዛ ነው እሷ ጋር ሊድ ነው ብዬልኩት። ጥሩ ሰው ነበር በጣም ወይ በጣም ማንም አያደርገው ነው ያደረገችው። በጣም አመሰግናለሁ። ታመሰግንሻለች። ተቀበልሻት? አመሰግናለሁ። በጣም እንግዲህ ቀላል ነገር አይደለም ያደረግሽው። አንቺ ደግሞ ለሌሎች እንደዚህ ሰዎችን ለማገዝ የተመቻቸ የተደላደለ ነገር ምናምን ብቻ ወይ ደግሞ ወይ አንድ አራስን ስናይ የታመመ ሰው የሆነ ሰው ማገዝ ስንፈልግ ለዛ ሰው ወይ የእንግዳ ማረፊያ ክፍል ወይ የሆነ የተቀናጣ ነገር ምናምን ብቻም ሳይሆን በአንድ ቤት በአንድ አልጋ በአንድ ፍራሽ በአንድ ሳህን በአንድ ድስትን ተካፍለው እንደዚህ መኖር እንደሚቻል ማሳያ ስለሆንሽ ነው አንቺም ስክሪን ፊት እንድትመጪ ያደረኩትና ይበል እንላለን። እንግዲህ ነገር ነው በደንብ በሰፊው በትልቁ ይሄን ነገር ለሌሎች ለብዙዎች ተርፈሽ እንደምንነኝ እርግጠኛ ነኝ። ምክንያቱም በትንሹ ነገር ስለታመንሽ በትልቁ እንደሚሆንልሽ እርግጠኛ ነኝ። ምናልባት ሃይማኖት ሊያግዙሽ የሚፈልጉ ለታ ቤተሰቦቻችን የባንክ አካውንት አለሽ? አለ። ስለዚህ ባንክ አካውንትሽን ንገሪያቸው በገንዘብ ሊያግዙሽ የሚፈልጉ ካሉ 1074 23 28 458 ሃይማኖት ወርቅነህ። መልካም ከታች እናስቀምጥላቸዋለን። የምትችሉትን ያቅማቸውን እንዲያግዙሽ። ከዚህ አሁን አንቺ ወተሽ ተከራይተሽ ራስሽን ችለሽ ማውጣት የሚያስፈልጉሽን የራስ ነገሮች ማሟላት ጡት ነው ማጣው ጡት እንትንም ልብ ይባል ያው ብር ያስፈልጋል። ውድ ነው። ያው ቁጭ አይዞሽ ይስተካከላል። ሁሉም ነገር ያልፋል። ሲመሽ ሲነጋ ቀንን ይተካል። ዛሬ ትላንትና ብለሽ ማውራትሽ አይቀርም። ያው ማለፉ ይከብዳል ነው። በጣም ብዙ ደግ ልብ ያላቸው ህዝቦች አሉ፣ ያግዙሻል። እንደ ሳም ያሉ ደግሞ ጥሩ እህቶችም አሉና ከጎንሽ ስለሆነች እግዚአብሔር ይመስገን። እውነት የታሳልፊው ነበር ያን ከባድ ጊዜ ይበል እንላለን። አንቺ መጨረሻ ለማለት የምትፈልጊው ነገር ካለ ደረልስትሽ? አሁን ለምሳሌ የሚያስፈልጋት ነገር ማደሪያ ፍራሽ የሚያስፈልጋታል። እዚህ ጋር ነው እያደረነ ያለ ለሶስት ተኛ እዚህ ጋር ነው። ፍራሽ ነው ግን ማለት መሬት ሆነብኝ ከስር እንትን ብላችሁት ነው ደልድላችሁ ነው ደልድለናው እያደረነ ያለነ እንጂ ፍራሽ ያስፈልጋታል። እንደገና ደግሞ ያራስ የሚያስፈልጋትን ነገር ምንም ይሆነላት ነገር የለም። ሽሮኔ መበላውን ባልታን ያለች ያራስ የሚያስፈልገው አጥሚት እንኳን ቢያንስ የተዘጋጀላት ነገር የለም። ያለውን ነገር እየበላች ነው ያለች። ዳይፐርስ ተጠቀመው? ዳይፐርም ይጠቅበቃ ካንደም ሰው የሚያመጣው ምናምን ካለ ነው ሰው እንኳን አያመጣም። በቃ ሰው እንኳን ያመጣ የለም። ዳይፐርም የለም። በቃ እኛ ነን የገዛነው 2 ዳይፐር ምናምን ገዛነ። ያ ነገር የተገዛ ነገር የለም። ውጭውን ሳየው ትንሽ ያስፈራል። በለው ወደዚህ ጋር ጫፍ ላይ ነው ያለው ቤቱ። ምንድነው ያለው ከዚህ በኋላ? ወንዝ ምቻል ምንድነው? ዛፍም ነው ዛፍም አለው። ያስፈራል። እንት ቤት ነው የሆነ ሲታይ ልጅም ስላለ ደግሞ ለዛ ነው እኮ እኛም ቤት ነው ማይመች። ስለዚህ ይሄንን እንግዲህ የሚመለከቱ የታ ቤተሰቦች ሁሉም እንዳቅሙ እንዲያግዙሽ ጥሪያችንን እናስተላልፋለን።
በርቺ፣ ነገ የተሻለ ቀን እንደሚመጣ እርግጠኛ ነን። እንዳልሽው ቅድምም እንግዲህ ልጅ ሆና እንደዚህ አይነት ነገር ደርሶባት የልጅ እናት ሆና የነበረችው እንግዲህ ብዙ የኢትዮጵያ ሕዝብ የሚያውቃት ወንቲጋ በእንዳንቺ አይነት ተመሳሳይ ነገሮች ስላለፈች ምናልባት ይሄን ፕሮግራም ካየሽ ደግሞ እሷ መታ ያቅሟን ከጎንሽ እንድትሆን መታ ይዞሽ እኔም አልፍ ያለው ማለት በራሱ አንድ ነገር ነውና እንደምታግዝሽ ተስፋ አደርጋለሁኝ። ጠንካራ ሁኚ። የባንክ አካውንትሽን እናስቀምጣለን። የሚያግዙሽ የታ ቤተሰቦች ከጎንሽ ይሆናሉ እናስባለን። አንቺን በርቺ፣ መልካምነትሽ ራሱ ይከፍልሻል። አንቺ ነው በራስሽ ትልቅ ቦታ ደርሰሽ እንገናኛለን ብዬ ተስፋ አደርጋለሁ። ሃይማኖት ልጅሽ ግን ጨዋ ነው በነገራችን ላይ። ልዑል ነው ስሙ። እውነትም ልዑል። እንዴት ልዑል አልሽው? አይ ብዬ ነው ልዑል ያልኩት። ስታዩ ልዑል እንደዛ ጨዋ ነው። እንግዲህ ይሄን ያህል ሰዓት ስንጫወት የታ ቤተሰቦቻችን ምንም ድምጽ አልሰማንም። በጣም ሰላማዊ ልጅ ነው ያለሽና እግዚአብሔር እንግዲህ ልጅሽን የልጅነት ልጅሽን እንግዲህ በረከትሽ ያድርግልሽ። ነገሮችን የምትማሪበት ለሌሎች በደምሳሌ የምትሆኝበት ተስፋ አደርጋለሁ። ይሄ ጊዜ ሲያልፍ መጨረሻ ላይ ምን አይነት ሃይማኖት መሆን ትፈልጊያለሽ? ምንድነው ሀሳብሽ? ቁጭትሽ? ጊዜ ካልፎልኝ በቃ እንደነዚህ አይነት ሰዎችን መርዳት ነው። ከጎናቸው መቆም ፈልጋለሁ። ከጎን ጥሩ ሰው መሆን ቀላ እንደዛ ነው ፈልጋለሁ። ራስሽን መቻል፣ ትልቅ ደረጃ መድረስ፣ ለልጆች መትረፍ፣ ጠንካራ እናት መሆን። ስለዚህ ህልምሽ ተሳክቶ እንገናኛለን ብዬ ተስፋ አደርጋለሁ። ቆንጆ ጊዜ ነበረን። አመሰግናለሁኝ። አመሰግናለሁ። ተባረኪ። እዚህ ድረስ ስለመጣችሁ አመሰግናለሁ። አሜን አሜን። እኛም እናመሰግናለን። እሺ እንግዲህ ወደ ኢታ ቲቪ ቤተሰቦቻችን የዛሬው አዲስ ህይወት ፕሮግራማችን እስካሁን እንዳያችሁት ነው። እንግዲህ ሃይማኖት ያለፈችባቸው ነገሮች ለብዙ ታዳጊ ወጣት ሴት ልጆች ትምህርት ይሆናል፣ ያስተምራል። በዚህ መንገድ ቢያልፉ የሚያሳልፏቸውን ከባድ ጊዜያቶች ውጤቱን እንዲያዩት እንዲማሩበት ብለን ይህን ፕሮግራም ሰርተንላችኋል። እንዲሁም ደግሞ እንግዲህ ሃይማኖት ማገዝ የምትፈልጉ ከጎኗ እንድትሆኑ ያሳለፈቻቸውን የደረሰባትን ነገር ከህፃንነቷ ጀምሮ የሆነውን ነገር እንደሰማችሁት ነውና ስለዚህ በቻላችሁት አቅም በሞራልም ስልክሽ እናስቀምጥ። ስለዚህ ከታች በእናስቀምጥላችሁ ስልክም እየደወላችሁ በሞራል በጸሎት አይዞሽ በማለት እንዲሁም ደግሞ እንደሰማችሁት የሚያስፈልጓት አንዳንድ የጎደሉባት ነገሮች አሉና እንደራስም እነዛ ነገሮች እንድታሟሉላት ከጎን መሆናችሁን እንድታሳዩት ከታች በመናስቀምጥላችሁ የባንክ አካውንት ከጎኗ እንድትሆኑ ስንል እንግዲህ ጥሪያችንን እናስተላልፋለን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ራሄል ነኝ። ይህ ደግሞ አዲስ ህይወት ፕሮግራማችን ነው በኢታ ቲቪ የሚተላለፈው። እስካሁን አብራችሁን ከቆያችሁ ወዳችሁታል ማለት ነው። ስለዚህ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። በሌላ ፕሮግራም በሌላ እንግዳ እስክንገናኝ ድረስ ቸር ቆዩ። ከዚህ በፊት 8 ሳይቶችን በ10 ዓመታት ውስጥ ጥንቅቅ አድርጎ ሰርቶ ያስረከበው ድርጅታችን ቴምር ሪል ስቴት አሁን ደግሞ የመኖሪያ ቤቶችን በሳር ቤት፣ በፒያሳ ሊሴ፣ በአዋሬ እንዲሁም በጋርመንትና በአያት ምቹ በሆነ አከፋፈል ከ15 እስከ 35% ዲስካውንት አድርጎ እናንተን እየጠበቀ ይገኛል። ለበለጠ መረጃና ሳይት ጉብኝት ከታች ባለው ቁጥር ይደውሉልን።